እንዳያልፉት የለም ያ ሁሉ ታልፎ ታጋዩ ውስጥ ብሉ ጅቡ ደሙ ቦላዎ ደማቅ ታሪክ ጻፈ እንዳያልፉት የለም። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና አንድ ያላችሁ ሞኝላችኋለሁ። ቤተሰቦች እሱት ጎንዶሎ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህም ኮቪድ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩን በትህትና እጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና የኢራን ህዝብ ትልቅ የሙስራችን ነው፣ ደስ የሚያሰኝ ነው። የአውሮፓ ህብረት ያለምንም ቅድመ ሁኔታ ኢራን ላይ ለዘመናት የጣልኩትን የኢራንን ህዝብ ወገብና ትከሻ የሰበርኩበትን ማዕቀብ አነሳለሁ ያለምንም ቅድመ ሁኔታ። ሆርሙዝ ተከፈተም አልተከፈተም ያለ ቃል በቃል ሆርሙዝ ተከፈተም የኢራኑ አብዮታዊ ዘብ አይአርጂሲ የሆርሙዝ ሰርጥን ቢከፍተውም አነሳለሁ ባይከፍተውም አነሳለሁ ያለምንም ቅድመ ሁኔታ አለ እና የኢራን መንግስት ህዝቡ ላይ የሚያደርሰውን ሰብአዊ መብት ጥሰት ብቻ ያስተካክልልኝ እንጂ እኔ አንድ ነገር ከኢራን አልፈልግም አለ። እውነት ሰብአዊ መብት ጥሰት ነው አይደል ያስጨነቃቸው? ወደ አይደለም በግዳቸው ተንበርክከው ብያለሁ እኮ በተደጋጋሚ እኮ ብያለሁ። ለኢራን ብለው ሳይሆን በግድ ጉሮራቸው ተይዘው ማንቁርታቸውን ታንቀው ይሄን ማዕቀብ ያስነሳሉ ብያለሁ። ግድ ነው፣ ያለበለዚያ ተያይዞ መጥፋት ነው። ኢራን ህዝብ ምን እንዳይቀርበት ማዕቀብ ነው፣ መገለል ነው፣ ችግር ነው። ከዚህ በላይ ምን እንዳይመጣበት ይፈራል የኢራን ህዝብ። ምንም አይፈራም። አሁን ሞልቶ ተንደላቆ ተንቆባሮ የኖረው የአውሮፓና የአሜሪካ ህዝብ የጎልፍ ሀገራት የመካከለኛው ምስራቅ እነሱ ይደንግጡ ከፈለጉ እነሱ ይንቀጥቀጡ ከፈለጉ ለምን ወርቅ ለብሰው ወርቅ አቂተው አጊጠው ማርና ወተት በልተው ጠጥተው የፈለጋቸውን ደፍተው ለአሳ ቀልበው የሚኖሩት እነሱ ነው የሚደነግጡት። ኢራን ህዝብ ለምን ይደነግጣል? አይደነግጥም። ተያይዞ መጥፋት ነው፣ ያለበለዚያ ተከባብረው መኖር ነው። ሌላን ዓለም ባያከብሩ እንኳን ኢራንን በግሉ አክብረው ማዕቀብ አንስተው ተስማምተው መኖር ግድ ነው። ያለበለዚያ ተያይዞ ወደ መቀመቁ መውረድ ነው። በቃ ያንም ነው ቅድመ ሁኔታ አነሳላል። እኔ ከኢራን መንግስት የምፈልገው የኢራን መንግስት የኢራንን ህዝብ ሰብአዊ መብት ብቻ ያክብር። ለምን ለቬንዙዌላ እንደዛ አትሉ? ለምን ለሶሪያ እንደዛ አትሉ? ለምን ለኪዩባ ህዝብ ምንም ጥፋት ሳያጠፋ በአሜሪካ መንግስት ወደ ጨለማ ዘመን እንዲዞር ተደርጎ አገሪቱ፣ ሆስፒታሉ፣ ንግድ ተቋማቱ መላ ኪዩባ ጨለማ ስትሆን አንድ አልጠየቀም። አንድ የአውሮፓ መንግስት አንድ ምን ነው ብሎ የጠየቀ የለም። ሰብአዊ መብት የሚያሳስባቸው ኢራን ላይ ሲሆን ብቻ ነው። የሆነ ሆኖ እቺ መቼም የወንድ በር ፈልጋቸው ነው፣ እፍረት ነው። እንዴት 40 ዓመት 50 ዓመት በማዕቀብ ያሽመደመዳትን አገር ያለምንም ቅድመ ሁኔታ እንዴት ማዕቀብ አነሱ ብለ ዓለም እንዳይሳለቁባቸው ፈርቶ ነው። እቺ የወንድ በር መውጫ ነች፣ ውጡ፣ ምንም ችግር የለም። ግድ ነው። ኢራን ማዕቀብ ይዘህ አገሪቱን አፍርሰህ ሆርሙዝ ሰርጥን ከፍተህ አንተ ዓለምን ልታይ አትችልም ብያቸዋለሁ እኮ አይችልም። ይሄን ምን ሊሆን አይችልም። በፍጹም ይሄ ሊሆን አይችልም። እና አሜሪካንም ከመጀመሪያ ጀምራ እያወገዙ የመጡት አሸንፋችሁ ለማታሸንፉት ጦስ ጥንቡሳስ ይዛችሁብን እየመጣችሁ ነው። የተፈጠረው ነገር ይሄ ነው። እንዳልኳቸው በልባቸው ያለው አሻጥር ኢራንን ቀንና ጊዜ ጠብቆ ለመድፋቅ እቅዱ የተቀመጠ ነው። ቁጥር 1 እቅዳቸው ነው። አሁንም ቢሆን ኢራን ህዝብ በተዘናጋ ሰዓት፣ እርሱ በርሱ በተከፋፈለ ሰዓት ይደፍቁታል። ሐሳባቸው ይሄ ነው። ነገር ግን አሁን ባለው ሁኔታ የኢራንን ህዝብና መንግስት በቀላሉ ማንበርከክ እንደማይቻል ስለሚያውቁ ማዕቀብ እናነሳለን ያለምንም ቅድመ ሁኔታ እና መግቢያ ላይ የሰማችሁት ሙዚቃ የሚመጥነው ለኢራንና ለኢራን ብቻ ነው። ታጋይ የህዝብ ልጅ በደሙ በላቡ ደማቅ ታሪክ ጽፏል። ዓለም ነው የሚጽፈው፣ ኢራኖች አይጽፉትም። ይሄንን ታሪክ ዓለም ህዝብ የኢራንን ታሪክ ቁጭ ብሎ ይጽፋል። በ26 ላይ በመካከለኛው ምስራቅ የተደረገው ታሪክ ዓለም የማይረሳው ታሪክ ነው። ለዚህም እውነተኛ ምስክሮች በሆነም በመገኘታችን ደግሞ ደስታና ኩራት ይሰማናል። በአገራችን ጉዳይ ላይ ለተናገርናቸው በጎና ገንቢ ሐሳቦች 4 ዙር ደማችንን አፍስሳችሁ ሆስፒታል አስጎበታችናል። ክብር የለውም። አየህ፣ ለሀገር ብትቆስልም ብትደማም አባከና የት ነው የወደከው ተረፍኮይ እግዚአብሔር ይማርህ የሚል ሰው እንኳን አታገኝም። እና
እውነተኛ ምስክሮች ነን። ዓለም እውነተኛ ምስክር ነው ለዚህ ጉዳይ። ወይም ተያዘ ትጠፋለህ፣ ማንቁርትን ተይዘ፣ ወይም ደግሞ ተገቢውን ክብርና ፍቅር ትሰጣል። ፍቅር ባትሰጥ ክብር ትሰጣል። እውነታ ይሄ ነው። እውነታ ይሄ ነው። ማባበሉ ማሽመንመኑ አብቅቷል። አውሮፓን ተረድቷል። ሰሞኑን የእንግሊዝ፣ የጀርመን፣ የፈረንሳይ መሪዎች ከአባስ አርጋቼ ከኢራኑ ውጭ ጉዳይ ሚኒስተር ጋር ተነጋግረዋል። የተነጋገሩትም በቀጠናው ላይ ሰላም የሚመጣበት መንገድ። በነገራችን ላይ ይሄ ማዕቀብ የሚነሳው ከኢራን ላይ አይደለም። ይሄ ማዕቀብ የሚነሳው ከአውሮፓ ላይ ነው። ይሄ ማዕቀብ በመነሳቱ ምክንያት ኢራን በቢሊዮኖች ልታገኝ ትችላለች። አውሮፓ ህብረት በትሪሊዮን ያገኛል። በትሪሊዮን አሁን በእነዚህ 2 ወራት ውስጥ ብቻ ትሪሊዮን ዶላር የሚቆጠር ኪሳራ መጥቷል። በመላው አውሮፓ ከፍተኛ የሆነ ኢኮኖሚያዊ መናቀት ተፈጥሯል። በመላ አውሮፓ፣ በመላ አሜሪካ፣ በመላ ዓለም። ይሄ ጦርነት የሚቆጥል ከሆነ ይቆጥላል። ይሄ ጭፍለቃ፣ ይሄ ድፍጠጣ የሚቀጥል ከሆነ ይቆጥላል ዓለም መታመሷ። ስለዚህ የአውሮፓ ህብረት ያለምንም ማዕቀብን አነሷል። ያለምንም ቅድመ ሁኔታ ምንም እኔ ኢራንን መንግስት አላስቸግርም፣ የኢራንን ህዝብም አላስቸግርም፣ ሰብአዊ መብት ብቻ ይከበራል። አፍሪካ ውስጥ ያ ሁሉ ሞት ያ ሁሉ እልቂት ሲመጣ የሰብአዊ ሞት ጉዳይ ለደቂቃ አሳስቧቸው የማያውቅ በሶሪያ፣ በኢራቅ፣ በየመን፣ በአፍጋኒስታን በሞላ ዓለም ያ ሁሉ እልቂት ሲመጣ ሰብአዊ መብት የሚባል ጉዳይ ለሰኮንድ ለማይክሮ ሰኮንድ ለማሰብ ፈቃደኛ ያልሆነ ሰዎች ኢራን ላይ ሰብአዊ መብት ይሻሻል እንጂ ሌላው እኮ ቀላል ነው፣ ፍቅር ነው የሚቆድባል። እኛ እኮ አንድም ይሄን ጉዳይ የምናነሳው እንደ ህዝባችን እኮ ቅናት ቢሰማው እንደ ሌላ ዓለም የት እንዳለ እንደ ቢያቅና እንደ ጉራና ቀኝ አይቶ እንደ ትንሽ እኮ ብለን ግን የለም ይሆን አይደለም። ተስፋ የሚሰጡ ነገር አናይም። ጀብዱ እኔ እንዴት እንደዚህ እንደሆነ ያላቀም በእውነት ሂዝቦላ ዛሬ እስራኤልን ሲቆጠቁጥ ነው ያለ። ሂዝቦላ ዛሬ ማለት ነው 4 የአፍሪካ አገሮችን አንድ ላይ ጨፍልቀ የሂዝቦላ ግማሽ ልብ አይኖራቸውም። ሮኬት የሚያመርት ሚሳኤል የሚያመርት አሜሪካን የሚዋጋ 1000 ኪሎ ሜትር ካርታ ላይ እስቲ ግቡና አየት በየመንና በእስራኤል መካከል 1000 ኪሎ ሜትር የሚሆን ርቀታል። ይህንን ሚሳኤል ያመርታል። አብዛኛው አፍሪካ መሪዎች አሁንም ቆንጨራ ነው የሚያመርቱት። በነተከራች አረ የለም ሌላ የለም፣ ጭንቅላት የለም። ይሄ ጭንቅላት ባዶ በቃ ባዶ። እንዴት እንደዚህ በባዶ ሊፈጠር እንደሚችል ምን ያየው? ቆንጨራ ይዘው ይሰራል እኮ ነው ሙላጭ። አሁን አረገ ቆንጨራ አሳፋሪ ነው፣ ሶቅጣጭ ነው። እና በዚህ መልኩ ነገሮች ሊቀጥሉ አይችልም በምንም ስሌት። አሁን በመካከለኛ ምስራቅ ኢራንን እያተረማመስን የጦር መርከብ የጦር ጀት እያመጣን እያወዶምን፣ እኛ ግን አሸይን አሁን እንዋላለን እንጠጣለን። አይሆንም፣ እቺ ነገር አትሆንም። አውሮፓ ህብረት ለዘመናት በጦርነት የኖረ አገር ስለሆነ ለአሜሪካ እኮ ታላቆች ናቸው። ዛሬ መጎብደዳቸው አትይም። ዛሬ እንደዚህ ጎንበስ ማለታቸውን አትይም። እና ታላቅ ናቸው፣ ያውቃሉ። ጦርነቱ መጨረሻ ሄዶ መጨረሻውን ያውቁታል። የማይሆን ነገር ሲሆን አይሞክሩትም። እነዚህ ገና አዲስ ውጥ የሚል የአሜሪካ መሪዎች ገና ውጥ እያሉ ነው። ክፉ ደግ አያውቁም። ልዩነት አላቸው። እውነቱ እኮ ነው የምላቸው። ምንም አያውቁም። የዚህ መሪዎች ምንም አያውቁም። እና ግራና ቀኝ ማሰብ የሚፈልግ ነው። እንደዚህ ያሉ ጉዳዮች ግራና ቀኝ ማሰብ የሚፈልጉ ጉዳዮች በመሆናቸው አውሮፓ ግራውን አየ፣ ቀኙን አየ፣ አገላበጠው። በዚህ ቢለው በዛ ቢለው ከኢራን ጀርባ ቻይኖች አሉ፣ ከቻይኖች ጀርባ ራሽያኖች አሉ፣ ከራሽያኖች ጀርባ ሰሜን ኮሪያኖች አሉ። እነዚህም አራቱም አገራት ተያይዘው ወደ መቀመቅ የሚፈልጉ ናቸው። መቀመቅ እንግባ ወይስ ጥጋባችንን አስተዋክሰን አስተንፍሰን ነገሮችን ወደ መስመር እናምጣ የሚል ውሳኔ ሲወሰን አይ ጥጋባችንን አስተዋክሰንና አስተንፍሰን ተመካክረን ተወያይተን መላ እንፈልጉለት ግድ ነው። ወደ 3ኛ ዓለም ጦርነት ትገባለህ። አንድን ትንሽ ጥጋብ ዋጥ ይመራል፣ ሽንፈቱ ይመራል። እንደ ሐሞት ነው የሚመራው። አሁን አውሮፓም ሆነ አሜሪካ በኢራን ጉዳይ ላይ እንደ ሐሞት የሚመር ሽንፈት ተቀብለዋል። ግን ከዚህ በላይ ቢቀጥሉ ከዚህ በላይ የባሰ ሰቅጣጭ ነገር ይከሰታል። ስለዚህ
ፋይሉን እዚህ ላይ መዝጋት ጉድ ስለሆነ ፋይሉ እዚህ ላይ ተዘግታል። ወደ መዝገብ ቤት ተመልሳል። ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ